ሰላም ጤና ይስጥልን እንደምንላችኋል ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ሰኔ 12 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በአማራ ክልል የሚገኙ ተፈናቃዮች የሚሰጠን ድጋፍና ትኩረት በመቀዛቀዙ መንግስት ወደ አካባቢያችን ይመልሰን ሲሉ ጥሪ ማቅረባቸውን የማዕከላዊ ኢትዮጵያ ክልል መንግስት ትምህርት ቢሮ በክልሉ የ8ኛ ክፍል የማህበራዊ ሳይንስ ፈተና ጥያቄ ላይ ለተፈጠረው ስህተት የእስልምና እምነት ተከታዮችን ይቅርታ መጠየቁን እንዲሁም በኢትዮጵያ ከሚሰራጩ ሐሰተኛ መረጃዎች መካከል 56% የሚሆኑት የሚተላለፉት በተጽዕኖ ፈጣሪ ግለሰቦች መሆኑን ጥናት ማመላከቱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በአማራ ክልል የሚገኙ ተፈናቃዮች የሚሰጠን ድጋፍና ትኩረት በመቀዛቀዙ መንግስት ወደ አካባቢያችን ይመልሰን ሲሉ ጥሪ አቀረቡ። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎና ሰሜን ወሎ ዞኖች በርካታ ተፈናቃዮች የሚገኙ ሲሆን በተለይም ከቅርብ ጊዜ ወዲህ የተለያዩ ቅሬታዎችን እያቀረቡም ይገኛሉ። በዚህም በተሁለደሬ ወረዳ ጃሪ የስደተኞች መጠለያ ጣቢያ የሚገኙ ተፈናቃዮች በባለፉት 2 ዓመታት የድጋፍ ሁኔታው በመቀዛቀዙና በመንግስት የሚሰጠን ትኩረት አናሳ መሆኑን ኑሯችንን በመጠለያ ጣቢያ ውስጥ ለመምራት ስላላስቻለን መንግስት ወደ ቀድሞ አካባቢያችን እንዲመልሰን ሲሉ ጥሪ አቅርበዋል። በሰሜን ወሎ ጃራ የስደተኞች ጣቢያ አስተባባሪ የሆኑት አቶ አህመድ ሰይድ አሁን ያለንበት ሁኔታ ለኑሮ አስቸጋሪና ተደራራቢ ችግር ያለበት በመሆኑ መንግስት የተቃጠሉ ቤቶቻችንን አድሶ ወደ ቀደመ አካባቢያችን ቢመልሰን ኑሯችንን ብንጀምር ሲሉ መጠየቃቸውን ዶችቬሌ ዘግቧል። ከሐይቅ መካነ ኢየሱስ መጠለያ ጣቢያ የሚኖሩ አቶ መሐመድ ሐሰን በበኩላቸው ወደ አካባቢው በራሳችን ለመመለስ አስበን ወደ ተፈናቀልንበት አካባቢ ተመልሰን አይተን ነበር። በፊት የነበሩ ችግሮች አሁንም እንደቀጠሉ ናቸው ማለታቸውንም ዘገባው አክሏል። አሁን ላይ የሰው እጅ እየተመለከተን የምንመራው ኑሮ አሰቃቂ ነው የሚሉት አስተያየት ሰጪ ሰርተን የምንጠቀምበት ለሌሎች የምንተርፍበት የቀደመ ሰላም እንዲመጣላቸውም ጠይቀዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ አሊ ሰይድ ከዚህ ቀደም ተፈናቃዮችን ወደ አካባቢያቸው የመመለስ ሙከራ የነበረ ቢሆንም አሁን ላይ ግን ምንም አይነት እንቅስቃሴ እንደሌለ ገልጸዋል። የማዕከላዊ ኢትዮጵያ ክልል መንግስት ትምህርት ቢሮ በክልሉ የ8ኛ ክፍል የማህበራዊ ሳይንስ ፈተና ጥያቄ ላይ ለተፈጠረው ስህተት የእስልምና እምነት ተከታዮችን ይቅርታ ጠየቀ። የማዕከላዊ ኢትዮጵያ ክልል መንግስት ትምህርት ቢሮ በክልሉ የ8ኛ ክፍል የማህበራዊ ሳይንስ ፈተና ጥያቄ ቁጥር 17 ላይ የቀረበውን ቅሬታ ምርመሮና አጣርቶ ቅሬታው ተገቢ መሆኑን በማረጋገጥ ይቅርታ ጠይቋል። በፈተናው ጥያቄ ቁጥር 17 እንዲሁም በቢናዲ አማራጮች ውስጥ ሃይማኖትን የሚያንቋሽሽና ለተሻሻለ ህግ እውቅና የሚነፍግ አይነት ይዘት ያለው ሐሳብ ተካቷል የሚል ቅሬታ ሲቀርብ የነበረ ሲሆን ነጻነትና እኩልነት ፓርቲ የስልጤ ዞን ቅርንጫፍ ባወጣው መግለጫ ይህን አሳፋሪ ድርጊት አጥብቀን እናወግዛለን ብለዋል። ፓርቲው በገጹ ላይ ባወጣው የምስል መረጃ የፈተና ጥያቄው ክርስትና ከእስልምና የሚለየው በምንድነው የሚል ይዘት ያለው ጥያቄ መስፈሩን መመልከት ተችሏል። በሀገሪቱ የጸደቀውን የብዝሃ ሃይማኖት ህጋዊነት የሚክድ አማራጭ መካተቱም የፈተና አዘጋጆች የህግ ማሻሻያውን ያልተቀበሉ ወይም ያልተዋጠላቸው መሆኑን ያሳያል ያለው መግለጫው የክልሉ ትምህርት ቢሮ አስፈላጊውን ማስተካከያ እንዲያደርግና ይህንን ችግር በፈጠሩ አካላት ላይ አስተማሪ የእርምት እርምጃ እንዲወስድ አሳስቦ ነበር። ለተፈጠረው ስህተት ይቅርታ የጠየቀው ቢሮ የተዘጋጀው ፈተና ላይ የእስልምና እምነትን የሚያጎድፍ መሆኑን በመግለጽ የእምነቱ ተከታዮች ቅሬታቸውን በተለያየ መንገድ ሲገልጹም እንደነበር አስታውቋል። የቀረበውን ቅሬታ መርምሮና አጣርቶ ቅሬታው ተገቢ መሆኑን ያስታወቀው ቢሮ ይህንን ተከትሎም ውሳኔዎችን ማሳለፉን ገልጿል። ቢሮው ይህንን ስህተት በሰሩ ፈተና አዘጋጆች ላይ አስፈላጊውን እርምጃ መውሰዱንም አስታውቋል። በተጨማሪም የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ የማህበራዊ ሳይንስ ፈተና ጥያቄ ቁጥር 17 በይፋ መሰረዙንም አክሏል። ተመሳሳይ ስህተት እንዳይፈጠር አበክሮ እንደሚሰራም ቢሮ አክሎ ገልጿል። በኢትዮጵያ ከሚሰራጩ ሐሰተኛ መረጃዎች መካከል 56% የሚሆኑት የሚተላለፉት በተጽዕኖ ፈጣሪ ግለሰቦች መሆኑን ጥናት አመላከተ። የኢትዮጵያ መገናኛ ብዙሃን ባለስልጣን በሀገሪቱ የጥላቻ ንግግርና ሐሰተኛ መረጃ ያለበትን ደረጃ የሚያሳይ አዲስ ጥናት ይፋ አድርጓል።
የባለስልጣኑ ዋና ዳይሬክተር አማካሪ አቶ ታምራት ደጀኔ ለመገናኛ ብዙሃን በሰጡት መግለጫ በማህበራዊ ሚዲያ በጽሁፍና በተንቀሳቃሽ ምስል የሚተላለፉ ሐሰተኛ መረጃዎችና የጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሰዋል ብለዋል። በማህበራዊ ሚዲያ ከሚሰራጩት ሐሰተኛ መረጃዎችና የጥላቻ ንግግሮች መካከል 56 በመቶ የሚሆኑት የሚተላለፉት በታዋቂና ተጽዕኖ ፈጣሪ ግለሰቦች አማካኝነት መሆኑን የተካሄደው ጥናት እንዳመላከተ ተገልጿል። ሐሰተኛ መረጃዎችና የጥላቻ ንግግሮቹ በኢትዮጵያ ማህበራዊ መረጋጋት እንዳይፈጠር ዜጎችን ለአመጽና ለግጭት የማነሳሳት እንዲሁም ሰዎች ተረጋግተው ስራቸውን እንዳይሰሩ የማድረግ ዓላማ ያላቸው ናቸው ብሏል የጥናቱ ግኝት። በፖለቲካ አመለካከት በብሔርና በሃይማኖት ላይ ያነጣጠሩ ሐሰተኛ መረጃዎችና የጥላቻ ንግግሮች በፌስቡክ በቲክቶክና በቴሌግራም ቻናሎች የተሰራጩ መሆናቸውንም አማካሪው አቶ ታምራት ደጀኔ በጋዜጣዊ መግለጫቸው ላይ አንስተዋል። ሐሰተኛ መረጃዎችንና የጥላቻ ንግግሮችን ለመከላከልም የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች በኢትዮጵያ ቅርንጫፍ እንዲከፍቱና ከማስታወቂያ ከሚያገኙት ገቢም ለመንግስት ግብር እንዲከፍሉ መንግስት ፍላጎት እንዳለውም ተጠቁሟል። ጎረቤት ሀገራት ጭምር ቅርንጫፍ ያላቸው የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች ሐሰተኛ መረጃቸውንና የጥላቻ ንግግራቸውን እንዲያነሱ ሪፖርት ሲደረግላቸው አፋጣኝ ምላሽ ያለ መስጠት ክፍተት እንዳለባቸውም ተገልጿል። ሶማሊያና ግብጽ የሁለትዮሽ ትብብራቸውን አጠናክረው እንደሚቀጥሉ በባለስልጣኖቻቸው በኩል ገለጹ። የሶማሊያ የውጭ ጉዳይ ሚኒስትር ትላንት በዚያው ከሚገኙት የግብጽ አምባሳደር ጋር ባደረጉት ውይይት ትብብራቸውን አጠናክረው እንደሚቀጥሉና በቀጣይም አብረው እንደሚሰሩ ተናግረዋል። ሚኒስትሩ አብዲሰላም ዳሃይ በጽህፈት ቤታቸው የግብጽን አምባሳደር መሐመድ አልሰኢድን ጠርተው ማነጋገራቸውን የሶማሊያ ሚዲያዎች ዘግበዋል። ውይይታቸውም የሶማሊያን ልማትና ብሔራዊ ደህንነትን ለማጠናከር በጋራ መስራት ላይ ያተኮረ መሆኑንም አክለዋል። በስፍራው የነበሩ ዲፕሎማቶችን በምንጭነት የጠቀሱት ዘገባዎች ሚኒስትሩ ግብጽ ከረጅም ጊዜ አንስቶ ለሶማሊያ እያደረገች ያለውን ድጋፍ አድንቀው በተለይም በትምህርት በጤናና አቅም ግንባታ ላይ ትልቅ እገዛ እያደረገች መሆኑን እንደገለጹ አስረድተዋል። የግብጽ አምባሳደር በበኩላቸው ሀገራቸው ለሶማሊያ መንግስትና ህዝብ የምታደርገውን ድጋፍ ለመቀጠል ቁርጠኛ መሆናቸውንም እንደገለጹ ተጠቅሷል። እንደ ዘገባዎቹ ከሆነ ይህ ውይይት የተደረገው የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሶማሊያ ውስጥ የውጭ ኃይሎች ጣልቃ ገብነት ለሀገራቸው ብሔራዊ ደህንነት ስጋት መሆኑን በገለጹ ማግስት የተደረገ መሆኑን አንስተዋል። በቅርቡ በኢትዮጵያና ወቅታዊ ጉዳይ አስተያየታቸውን የሰጡት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ወደ ባህር እንዳትወጣ አበክረው የሚሰሩ አካላት አሉ ሲሉ ተናግረዋል። በቀጠናው የሚስተዋሉ አለመረጋጋቶችን በመፍታት ረገድ ስራዎች እየተሰሩ መሆኑን የተናገሩት ጀነራል ብርሃኑ ጁላ ስለ አፍሪካ ቀንድ ደህንነትና የኢትዮጵያን ሚና በማስመልከት በሰጡት አስተያየት ቀጠናው ብዙ ችግሮች ያሉበት መሆኑን ጠቁመዋል። በዚህ ቀጠና ላይ የኢትዮጵያን ጥቅም የሚቀናቀን ስራ የሚሰሩ አካላት እንዳሉ ማስረድተዋል። በቀጠናው ያለውን የጸጥታ ጉዳይ ኢትዮጵያ ለማረጋጋት በመታደርገው ጥረት ላይ እንቅፋት የሚሆኑ አካላት መኖራቸውን ማስረድተዋል። በኢትዮጵያ ጎረቤት ከሚገኙ ሀገራት ጋር ንግግር እያደረገች የምትገኘው ግብጽ የኢትዮጵያን ጥቅም በሚጎዱ እንቅስቃሴዎች በማድረግ ላይ እየተሳተፈች ትገኛለች። የዚህ እንቅስቃሴ አንድ አካል የሆነ ግንኙነትም የኤርትራ መንግስትን ጨምሮ ከሌሎች የቀጠናው ሀገራት ጋር እየሰራች እንደምትገኝም ይገለጻል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት አስቸኳይ ስብሰባ ጠራ። ባለፈው ሳምንት አርብ ዕለት እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካጠቃች በኋላ የተቀሰቀሰው የእስራኤል ኢራን ጦርነት ዛሬም ተባብሶ የቀጠለ ሲሆን ኢራን በምላሹ ብዛት ባላቸው የሰው አልባ አውሮፕላኖችና በባሊስቲክ ሚሳኤሎች እያጠቃች መሆኑም ተገልጿል። ለእስራኤል የጦር ድጋፍ እያደረጉ ያሉትና በተደጋጋሚ አጋርነታቸውን እያንጸባረቁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ያለምንም ማወላወል እጅ መስጠት አለባቸው በማለት መናገራቸው የሚታወስ ነው። ከትላንት በስቲያ በተመሳሳይ ኢራንን ለማጥቃት እቅድ ማቀዳቸው እየተገለጸም ይገኛል። ይሁን እንጂ የቢቢሲ የአሜሪካ አጋር ሲቢኤስ ይዞት በወጣው ዘገባ በዚህ እቅዳቸው ላይ የመጨረሻ ውሳኔ ላይ አለመድረሳቸውን ገልጾ ትራምፕ ጥቃት ለመጀመር ያልፈለጉት ኢራን የኒውክሌር መርሃ ግብሯን እርግፍ አድርጋ ለመተው ከተስማማች በሚል እንደሆነ ከፍተኛ የመረጃ ምንጭን ዋቢ አድርጎ ዘግቧል። ተባብሶ የቀጠለውን የሁለቱ ሀገራት ግጭት ተከትሎ ታዲያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት ለነገ አርብ አስቸኳይ ስብሰባ መጥራቱ ተገልጿል።
አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ መሆኑ ተገልጿል። አሜሪካ ከእስራኤል ጋር ተሰልፋ ኢራን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት ታዲያ አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጀቶችን ጨምሮ የጦር መሳሪያዎች ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠናው ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣን በቅርቡ ተናግረው ነበር። ባለፉት ጥቂት ቀናት ቢያንስ 30 ወታደራዊ አውሮፕላኖች አሜሪካ ከሚገኘው የጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋል። ሁሉም የጦር ጄቶች ተዋጊና ቦምብ ጣይ ጄቶችን ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከር መሆናቸውም ተነግሯል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሰኔ 12 2017 የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰገንን። በያላችሁበት መልካም ጊዜ ይሁንላችሁ።